እሱም እኮ ገበያ ነው። ይቺ ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይቺ ልጅ አወጣትና በሷ ድካም በሷ ለቅሶ በኩል በሷ ሀዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች ይህ መልእክት ለእሸቱ መለሰ ቢደርስ በጣም ደስ ይለኛል። እሸቱ መለሰ ስለተናገርከው ነገር ኦፊሻሊ ወጥተህ ይቅርታ ብትጠይቅ። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተ ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። ይህን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመሪያ ነበር። እንግዲህ ኦልሞስት ወደ 1 ሚሊዮን የሚጠጋ እንግዲህ ፍሎር ያላት ቦኒ ራሷን እንዳጠፋች ይታወቃል። ቦኒም ራሷን ከማጥፋቷ በፊት 2 ቪዲዮዎችን ለቃ ነበረ። እንግዲህ በዚህ ድርጊቷ በዚህ ስራዋ ብዙዎች እንግዲህ ግራ ተጋብቶ የጠየቁበት ሁኔታ ነበር። አሁን በጣም የሚያሳዝነው ቦኒን ባጣንበት መንገድ በተመሳሳይ ሁኔታ እዚህ ጋር እንግዲህ ሌላ ሰው ልናጣ ነው ማለት ነው። ባምቢ ልናጣ ነው። እችን ልጅ ተፋቷት ፕሊስ፣ ባምቢን ተፋቷት። በኮሜንቷ ስር የምትሳደቡ ሰዎች፣ የምትጽፉ ሰዎች ልጅቷ ያው ስቶሪ ያደረገችው ማንበብ ትችላላችሁ። ቦኒ ጋር ሄዳለሁ እያለች ነው። ይሄ which means ራሴን አጠፋለሁ፣ ከዚህ ዓለም ብሄድ ይሻለኛል፣ እህት ወንድሞቼ ጋር ብቀላቀል ይሻለኛል እያለች ነው። እንግዲህ ሰው ህይወት እስኪያስጠላው በዚህ ልክ ሰውን ማስመረር ምን ይባላል ማለት ልክ አለው እኮ ሰውንም ማስጨነቅ ልክ አለው። እና በዚህ ልክ ልጅቷን ፕረስ ማድረግ ማስጨነቅ ራሷን ሱሳይድ እስከምታደርግ ድረስ ማለት ነው። ያው ስቶሪዋን ላንብብላችሁ ጋይስ። ይሄ እንግዲህ ከ7 ሰዓት በፊት አሁን ፖስት ያደረገችው ነው። የሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ ብላለች። ይሄ እንግዲህ እግዚአብሔርን ጋይስ ኢንሳነ በጣም ነው የወረረኝ ሰውነቴ። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላለች። እግዚአብሔርን ጋይስ ከዚህ በላይ የሚያሳዝን ከዚህ በላይ ልብ የሚሰብር ነገር የለም። እቺ ልጅ አሁን በእናንተ ምክንያት ኮሜንትን በምትጽፉ ሰዎች ምክንያት በምትሰድቧት ሰዎች ምክንያት ከትልቅ እስከ ትንሽ ያላችሁ እቺ ልጅ ራሷን ብታጠፋ ምንድን ነው የምትጠቀሙት? ሰላም ውድ ቻናል ተከታታዮች እንዴት አላችሁ? ማኪር ነኝ። እንግዲህ በዚህ ቻናል ሰሞኑን መነጋገሪያ የሆኑ ነገሮች፣ እውነተኛ ነገሮችን የምናይበት ቻናል ነው። በዛሬው ቪዲዮ እንግዲህ ሚዲያ ላይ ብዙ መነጋገሪያ የሆኑ ነገሮችን ይዤላችሁ መጥቻለሁ። ግማሹ በጣም ያሳዝናል፣ ያስደብራል። እንደዚሁም ደግሞ ኖርማል መነጋገሪያ የሆኑ ሀሳቦች አሉ። እንደዚህ አይነት ነገር የሚመቻችሁ ሰዎች የኛን ቤተሰብ መቀላቀለኛ ኮሚኒቲን ጆይን ማድረግ እንዳትረሱ። በዚህ ቻናል እውነተኛ የሆኑ ነገሮችን እናወራለን፣ ስለ እውነት እንቆማለን። ዛሬ ትንሽ ጋይስ በእውነት በጣም ደብሮኛል እያየው ባለሁት ነገር በባምቢ ጉዳይ ማለት ነው። ምክንያቱም ኢትስ ላይፍ ኤንድ ዴዝ ሰው እንግዲህ ልናጣ እንችላለን በእጃችን ላይ ማለት ነው። ወደ ባምቢ ጉዳይ ከመሄዳችን በፊት እንግዲህ ሰሞኑን አነጋጋሪ የነበረው ነገር እንግዲህ የቦኒ ጉዳይ ነው። ቦኒ እንደምታውቁት እንግዲህ ሶሻል ሚዲያ ላይ ከ900,000 በላይ ኦልሞስት 1 ሚሊዮን ተከታይ የነበራት ልጅ ነበረች። እሷም እንግዲህ በተመሳሳይ በዚሁ በኮሜንት በሰው ጥላቻ እንግዲህ ህይወቷን እንዳጠፋች ነው እየተነገረ ያለው። በእርግጥ ልጅቷ የምትታወቀው በኦሮምኛ ተናጋሪዎች ዘንድ ቢሆንም ብዙ ሰዎችም በዛው ልክ የሚያውቋታሉ። እንግዲህ በቦኒ የተሰራው ሚስቴክ እዚህ ጋር ደግሞ በሌላ ቲክቶከር በባምቢ ሊደገም ነው ማለት ነው። እንግዲህ እንደምናየው ከሆነ ብዙዎች እንግዲህ የቦኒ ሞት ከሳይበር ቡሊንግ ጋር በኮሜንት ከሚደርሳት ጥላቻ ጋር የተያያዘ ነው የሚሉ አሉ። ብዙዎች ደግሞ ቦኒ እንግዲህ ከዚህ የተሻለ ፐርሰናሊቲ ያላት በሰዎች ተነሳስታ ራሷን አታጠፋም የሚሉ ደግሞ እጅግ በጣም ብዙ ሰዎች አሉ። ወደ ባምቢ ጉዳይ ከመምጣታችን በፊት ቦኒ እንግዲህ ከመሞቷ በፊት ያስተላለፈችው መልእክት ነበር። ያ መልእክት እንግዲህ ለሞቷ ምክንያት የሆነውን ነገር ትንሽም ቢሆን ፍንጭ ይሰጠናልና እስኪ ቦኒ የተናገረችውን ከመሞቷ በፊት እሱን አዳምጠን እንምጣ። ኦሮምኛ በትክክል እንደሚሰማና እንደሚያወራ ሰው ማለት ነው። እኔ በጣም ቅር ስላለኝ ነው። እስቲ እንተርጉመውና የቱ ጋር ይቺ ልጅ በኮመንት ጥላቻ ነው ራሴ ማጠፋው የሚል ቪዲዮ እንደሰራች እንስማው እስቲ። አኩና ከሩፍቱ እርግጠኛ አንተው ያለ ይቺ ቀን እንደምትመጣ እርግጠኛ ነበርኩ እኔ ትላለች። ከናፍዩ
ስለዚህ እኔን ህይወት በቅቶኛል፣ ሰርቼም የምኖረውን ህይወት አይቼዋለሁ። ያሳዘንኳችሁ ቤተሰቦቼ፣ ጓደኞቼ ይቅርታ፣ ሁላችሁም ይቅርታ። እኔን ከዚህም በኋላ እረፍትን የሚሰጠኝ ስራ ወይም ትዳር ሳይሆን ከዚህም በኋላ እረፍት የሚሰጠኝ ትዳርም ስራም ሳይሆን ሞት ብቻ ነው እረፍት የሚሰጠኝ። ሰርቼም አይቼዋለሁ የምኖረውን ህይወት ነው እያለች ያለችው ባጭሩ። ስለዚህ እኔ ወደ መረጥኩት ህይወት እየሄድኩ ስለሆነ ወዳችኋለሁ። ጥሩ ቆይታ ይኖራችሁ ነው የሚለው። የቱ ጋ ነው እስቲ ስለ ኮመንት የተናገረችው ቦታ? የትም ቦታ የለም። እና አንደኛ ነገር ይቺ ልጅ ጥላቻ፣ ይሄ ስድብ የሚያስደነግጣት ወይም ደግሞ ይሄ ውሳኔ ድረስ እንድትደርስ የሚያስደርጋት ልጅ አይደለችም። ምክንያቱም ከየት ተነስታ የት እንደደረሰች እናውቃለን። ጫማ የሚጠርግ ሰው ማለት እኮ ምንም ነገር እዛ ቦታ ሊያስተናግድ አይችልም። እንደውም ስድብ ትንሹ ሊሆን ይችላል ብዬ ነው ማስበው፣ በተለይ ለሴት ልጅ ማለት ነው። እና ከዛ ተነስታ መኪና ቤት የኖራት ልጅ ምን ሆንኩ ብላ በዚህ ኮመንት እውነት ይመስላል። አንደኛ ሙሉ በሙሉ ስለ ኮመንት ያነሳችው ነገር ባሌለበት መንገድ ሙሉ በሙሉ ወደ ኮመንት መምጣቱ ልክ አይደለም ብዬ አስባለሁ። ሁለተኛ ነገር ደግሞ ልጅቷ ገና ሲጀምር ምንድነው ያለችው? ይቺ ቀን እንደምትመጣ አቅ ነበር። ያ ማለት ከበፊቱንም እየጠበቀችው የነበረው ወይም ደግሞ ስትታገስ ቆይታ አሁን ግን በቃኝ ነው ያለችው። ከዛ በኋላ ስራም አይደለም ትዳርም አይደለም አለች ለኔ ህይወትን የሚሰጠው። ያ ማለት ወይ በትዳሯ ላይ ወይ በስራዋ ላይ ደስተኛ አይደለችም፣ ችግር አለ። ወይም ደግሞ የመጣችበት መንገድ ላይ የሆነ ሲያስቸግራት የነበረው መንገድ ላይ በትዳሯና በስራዋ የምትጽናና ወይም ደግሞ የምትረሳ የምታርፈው መስሏት ነበር። እሱም እንደማይሆንላት የወር ደግሞ እንደማያስረሳት እንደማያስተዋት ነገር ነው ያስቀመጠችው። አንድ እኔ በበኩሌ የቦኒ ድክመት መቻል የማትችለው ስድብ ሳይሆን ድህነት ሳይሆን በሪሌሽንሺፕ ውስጥ ትዕግስት የሚባል ወይም ደግሞ የማለፍ ወይም ደግሞ ያ ነገር ላይ የመወሰን ሳይሆን ራሷ ላይ የመወሰን ነገር ያለባት ልጅ ናት በመጣችበት መንገድ። አንደኛ ከዚህ በፊት በነበራት ሪሌሽንሺፕ ላይ ማለት ነው ቀን ሲያወራት ቆይቶ ማታ ላይ ከሌላ ሴት ጋር ማለት ነው ኢንጌጅድ አድርጎ ራሷን ቆራርጠዋለች፣ እጇን ማለት ነው ራሷን ለማጥፋት ሞክራለች። ያ ኢንተርቪው አለ። ሁለተኛ ነገር ደግሞ ከዚህ ልጅ ጋር እያለች መሀል ላይ ይጋጫሉ። ከዛን እሱ ሌላ ህይወት ይጀምራል። እሷ ደግሞ እሱን ረስታ ለመጀመር ሞከረች፣ አልሆነም። ወደ እሱ ተመልሳ መታ እኔ ካንተ ውጪ መኖር አልችልም፣ አለበለዚያ ወደ እኔ ካልመጣክ ራሴን አጠፋለሁ ብላው ነበረ። ለሱ ብቻ አይደለም በጣም ለቅርብ ሰዎች ሁሉ አውርታ ወደ በፊቱ እንደተመለሱ ተናግሯል። ስለዚህ የዚች ልጅ ደካማ ጎን የማትችለው ነገር ይሄ ነው እና ሙሉ በሙሉ ስለ ኮመንት ባላወራችሁ መንገድ ሙሉ በሙሉ ወደ ኮመንት ባይመጣ እና የተሻለ ምርመራ ቢደረግላት ኤዲት ተደርጎም ይሁን የሆነ ፌክ ቪዲዮም ይሁን የሆነ ነገር ተልኮላት ከሆነ ወይ ደግሞ ስታልፋቸው የነበሩ ነገሮች ምን እንደነበሩ ቢጣራና የዚች ልጅ ትክክለኛ እውነት ቢወጣ ጥሩ ነው ብዬ አስባለሁ። ሙሉ በሙሉ ጥሩ ያልሆነ ኮመንት ስለሚደርሳት መጥፎ ፊድባክ ስላለ ነው ብለን ባንዘጋው ነገርዮ ይሻላል ባይነኝ። ለሌላው ለቤተሰብ ለሁሉም መጽናናትን እመኛለሁ። አመሰግናለሁ። እንግዲህ እንዳዳመጣችሁት ነው ቤተሰብ። እንግዲህ ብዙዎች በእርግጥ ሳይበር ቡሊንግ ነው ቦኒ ተሰድባ መሯት ነው ራሷን ያጠፋችሁ የሚሉ ቢኖሩም ግን የቦኒ ሞሮፍ የሚያሳየው ምንድነው ከውስጥ የመጣ ህመም እንደሆነ እንጂ ሰው ሰድቧት ወር የሆነ ነገር ደርሶባት ሳይሆን ውስጧ እንግዲህ ክፍተት እንዳለ ያን ክፍተት ደግሞ ከፍቅረኛዋ እንዳላገኘች ከስራዋ እንዳላገኘች ያን ደስታ የሚያሳይ ነው። ግን ቢሆንም አሁን ላይ
ድፍን ያለ ነገር ነው ያለው እና በእርግጠኝነት የቦኒ ሞት በሰዎች ስድብ ነው ማለት አንችልም። ባምቢን ካጣናት ግን ማለት እንችላለን። ምክንያቱም በቀን በቀን የምናየው ነገር ስለሆነ ማለት ነው። ባምቢን ጋይስ የማይሰድባት ሰው የለም፣ የማይናገራት ሰው የለም። ብዙ ሰው ማንም እየተነሳ መፈመስ የፈለገም የፈመሰም በሷ ነው ቪዲዮ የሚሰራው፣ አፉ ነው የሚከፍተው። ስለማወራ ነው እንዴ እዚህ ላይ ጀግና መስዬ ስለምታይ ነው። በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። ሰው ሊሳሳት ይችላል፣ ሰው ሊያጠፋ ይችላል። እሷ ከሰራችው ማናችንም እንትን ያለው ነገር የለም፣ የተለየ የሰራነው ነገር የለም። ጀስት የሷ ምንድነው ፐብሊክ ወጣ፣ ኃጢአቷን ፐብሊክ ወጣ፣ የምትሰራው ነገር ፐብሊክ ነው። በድብቅ የምትሰራው ነገር የለም። ሁሉም ግን ከሚሰራው እንደውም ያነሰ ነው ልጅቷ የሰራችው። ቱ ቢ ኦነስት ግን ሰው ራሴን አጠፋለሁ ብሎ ስቶሪ እስከሚያደርግ ድረስ ሰው እንደዚህ መስደብ ማስጨነቅ ማለት እኔ ጋይስ ከአይምሮዬ በላይ ነው የሆነው እና እሷ ነው በቃ አይምሮዬ ውስጥ ያለችው አሁን የሆነ ነገር እንዳታደርግ የሆነ ነገር እንዳትሆን ብዬ አሁን እየተጨነቅኩ ያለ እና ከቦኒ ራሷን ካጠፋች በኋላ ደግሞ ጋይስ ቪዲዮዎቿ ላይ ያሉት ኮሜንቶችን ብታዩ በጣም የሚያሳዝኑ ናቸው። አብዛኛው ወጣት ኧረ አንቺ አረፍሽ፣ ተገላገልሽ፣ እንኳን ደስ አለሽ የሚሉ እንግዲህ የቦኒን መሞት የሚያበረታቱና ራሳቸው መሞት የሚፈልጉ ወጣቶችን እያየን ያለንበት ሁኔታ ነው ያለ እና ሰው ብዙ ጊዜ ሊጨነቅ ይችላል፣ ሊያዝን ይችላል። አፕስ ኤንድ ዳውንስ አለው ላይፍ። ግን ምንጊዜም ቢሆን ሱሳይድ የመጨረሻው ኦፕሽን ሊሆን አይችልም ማለት ነው። ባምቢም እንግዲህ ይህንን የምታየው ከሆነ ይሄ ኦፕሽን ሊሆን አይችልም። ራስን ማጥፋት ኦፕሽን ሊሆን አይችልም። የሚጠሉሽ ሰዎች የፈለጉበት ሄደው እንግዲህ መደፋት ይችላሉ። ሰው አልወደደኝም፣ ሰው ሰደበኝ ብለሽ እንግዲህ ራሴን አጠፋለሁ የሚል ስቶሪ ማድረግሽን ማየቴ በጣም ልቤን ሰብሮታል፣ በጣም አሳዝኖኛል። ለምን ብለሽ ትሞቻለሽ? እና እንደዚህ አይነትም ኮሜንት የምትጽፉ ማለትም ደግሞ ሱሳይድን የምታበረታቱ ሰዎች እንግዲህ ያውቃለሁ ውስጣችሁ ካለው ጫናና ፕሬዠር የተነሳ ያንን እረፍት ፈልጋችሁ እንደሆነ፣ ግን ደግሞ እሱ ትክክለኛው መንገድ አይደለም፣ ወደፊትም ሊሆን አይችልም። ስለዚህ በሱሳይድ ላይ ደግሞ ሀገራችን ምን እየሰራች ነው የሚለውንም ማንሳት አለብን ማለት ነው። ራስን በራስ ከማጥፋት ጋር ተያይዞ የቤተ ክርስቲያን የእምነት ተቋማቶች ሚናቸው ምንድን ነው፣ የስነ ልቦና ባለሙያዎች ሚናቸው ምንድን ነው የሚለው መታየት አለበት። እንደምናውቀው እንግዲህ በእኛ ማህበረሰብ አንድ ሰው እንደዚህ አይነት ስሜት ተሰማኝ፣ ደብሮኛል፣ ራሱን ማግለል ሲጀምር፣ ራሱን ከማጥፋቱ በፊት የሚታዩ ምልክቶች ማልቀስ ሲጀምር፣ ራሱን ማግለል ሲጀምር አይዞ ብሎን ከመረዳት ይልቅ አንተ ምን ጎደለብን፣ ምን ሆንኩ ብለህ ነው ራስን የምታጠፈው የሚሉ የተለያየ አይነት የተሳሳተና የኋላ ቀር አስተሳሰቦች አሉ። ስለዚህ እነዛን አስተሳሰቦች መቀየር አለብን። ወደ ባምቢና ወደ እሸቱ ጉዳይ ስንመጣ ደግሞ ያው ግልጹን ስናወራ እሸቱ ኖርማል አይደለም በሚል ፕሮግራሙ ላይ እንግዲህ የዚህ ሁሉ መነሻ እሱ ስለሆነ ማለት ነው አንድ ቪዲዮ ይሰራል ማለት ነው። ወደ 14 ደቂቃ 15 ደቂቃ የሚሆን ቪዲዮ ይሰራል። ቪዲዮን ተመልክቼዋለሁ። እንግዲህ ያ ቪዲዮ የተሰራውም እንግዲህ እቺ ልጅ ካደረገችው ፓስት ጋር ተያያዥነት አለ። ማለትም ስለሷ እያወራ ነው የሚመስል፣ የተሰራውም ደግሞ ስለሷ። እንደምታውቁት ሁለቱ የሚያገናኛቸው ነገር ባይሆንም ኮሜዲያን እሸቱ ስፔሲፊክ አድርጎ የሚሰራው ዩቲዩብ ላይ ነው። ሀና ወይም ደግሞ ባምቢ የምትሰራው ቲክቶክ ላይ ነው። በሀሳብ አይገናኙም፣ በፕላትፎርም አይገናኙም፣ ግን አንድ ጉዳይ አገናኛቸው፣ ኖርማል አይደለም የሚባል ፕሮግራም። ታዲያ ኮሜዲያን እሸቱ በዚህ በሰራው ቪዲዮ ላይ እንግዲህ ቲክቶክ ላይ ያለው ማህበረሰብ በእጅጉ አስቆጥቷል። ምክንያቱም እቺ ልጅ ኦልሬዲ ሰርታ ጥፋቷን አምና ንስሐ ገብታ ተመልሳ ሳለ ለምን ወደ ኋላ ተመልሶ ይወቅሳታል የሚል ነው የሰው ቁጣ ማለት ነው። ሌላው ሰው ያነሳው ሀሳብ ምንድነው? እቺ ልጅ ከድሮ ጀምሮ ማይሰድባት ማይናገራት ሰው አልነበረም። እስክታለቅስ ነም እስክትሆን ድረስ እስክትደነዝዝ ድረስ ብዙ ሰው እንግዲህ እቺ ልጅ ሰድቧታል እና እሱ ደግሞ ትልቅ ሆኖ ሳለ በቃ ኦልሬዲ የተሰደበች የተመለሰችን ልጅ ለምን መልሶ ይሰድባታል? እሱን በሚያክል ሰው ደረጃ ይልቅ ለምን አላገዛትም? ለምን አልመከራትም? የሚል ነው የሰው አሁን ላይ ቁጣ ማለት ነው። እሱም እንግዲህ ሲጀምር ያው ይሄ ቪዲዮ ብዙዎችን ሊያስቆጣ ይችላል ብሎ ነበረ። ግን እስቲ እሸቱ ቪዲዮ የተናገረውን ሀናን እንግዲህ ራሴን አጠፋለሁ እስክትል ያስደረሳትን ቪዲዮ ተመልክተን እንመለስ። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተ ክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደለ? የኔም መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። በዚሁ ከቀጠልን ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተ ክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሴጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚችኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለው፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። እንግዲህ ቪዲዮ እንዳያችሁት ነው ጋይስ። ይሄ ቪዲዮ ነው እንግዲህ ብዙዎችን እያስቆጣና እያነጋገረ ያለው ማለት ነው። አሁን ግን ይሄንን ስናወራ ጋይስ የሰው ነፍስ በእጃችን ላይ ይዘን ነው። ልጅቷ ኦልሬዲ ቦኒ ጋር ሄዳል ራሴን አጠፋል እያለች ያለችበት ሁኔታ ላይ ያለ ነው ማለት። እሷ ያንን ህይወት ካሳለፈች ኦልሬዲ 1 ዓመት ሆኖታል። እሷ ረስተዋለች፣ እግዚአብሔርም ረስቶታል። እኛንን ሙቮን ማድረግ ያቃተን ማለት ነው። እስካሁን እየሰደብናት በድሮ ጥፋቷ እየረገጥናት ያለ ነው እኛ ነን። ያው ቪዲዮውን ሲሰራው እሸቱ ጄኔራል ቢመስልም የእሷም ሂስትሪ አለበት። እዛ የተሰራው ቪዲዮ ላይ የእሷ ታሪክም አለበት። እሷ አታክ የተደረገች ነው ማለት ነው። ለዚህም ነው እንግዲህ ብዙ ሰዎች ይቅርታ ብሎ የተመለሰ ሰው ላይ በዚህ ልክ በዚህ ታዋቂነት ልክ እሱን የሚያህል ሰውዬ ወርዶ እንዴት እሷን ይናገራታል ብለው ብዙ ሰዎች እሸቱ ላይ የተበሳጩት ለዚህ ነው። እሸቱም ችግር የለም ይቅርታ እጠይቃለሁ ብሏል እየተባለ ነው እንግዲህ። በጣም ነው ደስ የሚለኝ ይቅርታ ቢጠይቃት ማለት ነው። ምክንያቱም እቺ ልጅ ኦልሬዲ አንዴ ካጣናት በኋላ ማዘኑ ከንፈር መምጠጡ ለእሷም አይጠቅምም፣ ለቤተሰቦቿም አይጠቅምም። እሷም ደግሞ እንግዲህ እሱን እንደ ታናሽነቷ እሷም እሸቱን የተናገረችው ፓርት አለ እሸቱ ላይ እሷም እንግዲህ ዝም ያለችን መልስ መልሳለታለች። ስለዚህ እሷም እንደ ትንሽነቷ ይቅርታ መጠየቅ ካለባት ይቅርታ ትጠይቃለች። እርሱም ደግሞ ይቅርታ ቢላት አይዞሽ ቢላት እንደ ወንድም ቢያቀርባት እንግዲህ ቺም ልጅ ከሞት ትድናለች። ለእኛም ደግሞ በጣም ደስታ ነው አይተን ስለማናቅ ማለት ነው። እኛ ሚዲያ ላይ የምናውቀው ጸብ ነው፣ ሚዲያ ላይ የሚያሳዩን መረጋገጥ ነው እንጂ እንደዚህ ታላቅ ታናሹን ይቅርታ ሲል ታናሽም ታላቁን ይቅርታ ሲባባል ሲወዳጅ አይተን አናቅም ማለት ነው። ስድድብ ነው እያየን የመጣ ነው ሚዲያ ላይ። ስለዚህ ይቅርታ ቢባባሉና ቢያሳዩ ለእኛ በጣም ደስ የሚል ነገር ነው። እስኪ ሚዲያ ላይ ያሉት ሰዎች ደግሞ እንግዲህ እሸቱን እንዴት እያወገዙት እንዴት ሀሳቡን እየኮነኑ እንዳለ ተመልከቱ። እሱም እኮ ገበያ ነው። ይችን ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይቺ ልጅ አወጣትና በእሷ ድካም በእሷ ለቅሶ በኩል በእሷ ሀዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች ለእሸቱ አንድ ነገር ላስታውሰው። ባይዘወይ ቤተ ክርስቲያን ውስጥ የዘፈን ክሊፕ ተቀርጿል። እሸቱ ያኔ እንዴት ቅድስት ቤተ ክርስቲያን ውስጥ ዘፈን ትቀርጻላችሁ አላለም። የተለያዩ ዘፋኞች የቤተ ክርስቲያን አውደ ምሕረት ላይ ቆመው መዝሙር ዘምረዋል። ያኔም እንዴት እንደዚህ ይደረጋል ብሎ የተቃወመ የለም። ዛሬ ግን የሆነች ልጅ የገዳም ማስታወቂያ ሰራች ብሎ እንደዚህ አይነት ትችትን ሲሰጥ አየሁት። እናንተው ናችሁ እኮ ሁሉም ሰው በእግዚአብሔር ዓይን እኩል ነው ያልከው። እኔ ከሷ የበለጠ ኃጢአት ሰርቻለሁ ካልክ አንተም ለቤተ ክርስቲያን ገቢ ማሰባሰቢያ ለቤተ ክርስቲያን ማስታወቂያ መስራት ሞራል የለህም ማለት ነው። ሁሉም ሰው ደግሞ ግማሹ ነውሩ ተገልጦ አደባባይ ላይ ታየበት፣ ግማሹ ደግሞ ነውሩን በትክክል ደበቀ እንጂ ሁሉም ነውራም ነው። ለምንድን ነው ጣታችሁን ወደ ሌላ የምትጠቁሙት? እኛ ንጹህ መሆን አለብን። ሰዎችን ለመተቸት፣ ለመቃወም፣ ለመሳደብ እኛ ንጹህ ባልሆንበት መንገድ እንትና እንደዚህ አይነት ባህሪ ያለው እንደዚህ ነው ማለት ትልቅ ሼም ነው። ሰዎችን ማሸማቀቅ ልካል። ሰዎች ሊደክሙ፣ ሊዝሉ፣ ስህተት ሊሰሩ ይችላሉ። ግን ሁሉም ሰው ደግሞ ከስህተቱ የመመለስ መብት አለው። እዛው ስህተቱ ላይ እንዲቆይ እዛው ስህተቱ ላይ ብቻ እንደሚቀር አድርጎ እነሱ እንደ ቆሻሻ መቁጠር ተገቢ አይደለም። ሁሉም ሰው ሁለተኛ እድል ካገኘ ይለወጣል። እንግዲህ እንደሰማችሁት ነው። እንግዲህ እንደዚህ አይነት ልጁ እንደሰራው አይነት ቪዲዮዎች በጣም በብዙ ሺዎች የሚቆጠር ተሰርቷል ማለት ነው። እሸቱን የሚያወግዝ የሚቃወም። እሷም ለእሸቱ መለሰ ተናዳ ስሜታ የሆነ መልስ የሰጠችው ቪዲዮ አለ። እሱንም እናየዋለን። ግን ጋይስ ይህን ነገር እኔ ከአይምሮ ሊወጣ አልቻለም። ያው ስቶሪ ያደረገችው ነገር ማለት ነው። ስለዚህ ፖስት ሲባል ስለዚህ ስቶሪ ሲባል የሆነ ነገር መደረግ አለበት ብዬ አምናለሁ። እና የጻፈችውን ያው ላንብብላችሁ። የሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ። የሆነ ነገር ከሆንኩ ማለት ይሄ እኮ ጋይስ
ሰው ራሱን ሊያጠፋ ሲል የሚሰጡ ሲግናሎች ናቸው። ራሱን ሊያጠፋ ሲል ሰው የሚጽፋቸው ሌተሮች አይነቶች ናቸው። ሶ ለዚች ሴት መድረስ የለብንም ብላችሁ ታስባላችሁ? ይቺን በተቻለ መጠን መርዳት ነው ያለብን። ምክንያቱም እቺ ሰው እንግዲህ ከማንም በላይ የተሰደበች፣ ከማንም በላይ የተገፋች፣ እስኪ በቃት ያለቀሰች ተሰብራ ቤተክርስቲያን ሄደች። የት ሂድ ታዲያ ቤተክርስቲያን ሄደች ማለት ዘላለማዊ ቤተክርስቲያን ኑሪ ማለት ነው? ገዳም ሰው ሁኚ ማለት ነው? ታከመች፣ ስትድን ወጣች። እንደ ማንኛውም ሰው ደግሞ ህይወቷን እየቀጠለች ነው ያለችው። ሰው ያለፈ ህይወቷን አምጥተን በድንጋይ መወገር የለብንም። የሁለተኛውንም አንበቡት እንግዲህ ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆን ይሻለኝ። ራስሽን ካጠፋሽ ባምቢ አንደኛ ከጌታሽ ጋር አትሁኝ። ራሱን በገዛ እጁ የወሰደ ሰው ነፍሱን ያጠፋ ሰው ከጌታው ጋር ይሆን። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ይላል። እግዚአብሔርን እቺ ልጅ ራሷን ካጠፋች ኢትዮጵያ ውስጥ እንደ ሀገር የሰራ ነው ትልቅ ስህተት ነው የሚሆነው። ምክንያቱም በቲክቶክ ላይ ሁላችንም ማለት የእሷ ፋይል ከወጣ ጊዜ ጀምሮ ስቀናል፣ ሰድበናታል፣ ረግጠናታል። አሁን ግን ከጎኗ መቆም ያለብን ጊዜ ይመስለኛል። እና እሷ ያው ስሜታዊ ሆና እሸቱ መለሰን የተናገረችው ንግግር አለ። ያው ይህን ቪዲዮ ለእናንተ ይጠቅማል ብዬ ማሳየቱ ላይ ባላምንም፣ ግን ደግሞ የእሸቱን አይተን የእሷን አለማየት ባላንስ ስለማይሆን እንግዲህ ባምቢም ራሷን መልስ የሰጠችበትን ቪዲዮ ተመልክተን እንመለስ። አዎ አንድ ሳምንት ብሬክ ለመውሰድ ፈልጌ ነበር፣ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚል ውሻ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየህ፣ አሁን መጥተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው፣ በእናቴ በአባቴ ነው የመጣው፣ በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሳፍረኛል። ምን እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራዥልጥ ምንም ማታውቅነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስለው በጣም ጀስት ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀር ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስለሆነ የምትወጋው ባለጌውን በሬው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውን ፈጣሪም ቤተክርስቲያኑ ማስተሳሰብ ለዩቲዩብ እንዴት እንደምትሸቃቀር አሳያለሁ። አየህ፣ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባት? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተ እኔ መሰለህ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ
ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦኒ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ፣ አብረው ካጠገብ ያሉ ሰዎች ለምንም ስራ ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው ጊዜ አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣዩ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰው ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃሉ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ደሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው ምድር ላይ እንዳንተ አይነት አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ያው ቪዲዮን እንዳያችሁት ነው። ያው ስሜታዊነት አለበት። በእርግጥ ያው እሸቱም ደግሞ የተናገረው ላይ እሷ እንደዚህ ነች ብሎ ቪዲዮ ሰርተዋል። እሷም ደግሞ እሱ እንደዚህ ነው የሚል እንግዲህ ሁለቱ ላይ የምናየው ቢፍ አለ፣ ጸብ አለ፣ መቃረን አለና ያው እንግዲህ በዚህ ቪዲዮ ላይ እኛም ማቹር እንደሆነ ሰው አንቺም ተው አንተም ተው ብለን እንግዲህ ሶሉሽን ማምጣት አለብን ማለት ነው። እንግዲህ እሷም ይሄንን ቪዲዮ ከሰራች በኋላ ነው እንግዲህ ይሄ ራሴን አጠፋለሁ ደህና ሁኑ አይነት ቪዲዮ እና ፖስቶች ማምጣት የጀመረችው ማለት ነው። አሁን ግን እኔ መፍትሄ ይሆናል ብዬ ማስበው ጋይስ እሸቱ መለሰ ራሱ አግኝቷት ራሱ ሚዲያ ላይ አቀርቧት ይቅርታ ቢላት እሷም ይቅርታ ብትለው ይቅር ቢባባሉና እቺ ነብስ ብትተርፍ ብንፋታት እቺ ልጅ ከዛ በቃ እንደተገለለች ሁሉ ፍቅር ብንሰጣት ሳይረፍድ ብዬ አስባለሁ። ስለዚህ ጋይስ በተቻላችሁ አቅም ይሄንን ቪዲዮ ለእሸቱ መለሰ እንዲደርስ አድርጉልኝ። እሺ አንተ በጣም ትልቅ ሰው ነህ፣ ምንወድ ሰው ነህ፣ የተከበርክ ሰው ነህ፣ ለብዙዎች ምሳሌ ኤግዛምፕል መሆን የምትችል ሰው ነህና እቺን ልጅ እባክህ አስጠግተህ እሺ መክረህ ይቅርታ ማለት ካለብህ ይቅርታ ብለህ አንተ ብቻ ሳትሆን ብዙዎቻችን ተናግረናታልና አንተ ብቻ ነህ አዲስ ታይም ልታከማት የምትችለው ሰው የቻልከውን ሁሉ አድርገህ እቺን ነብስ እንድታተርፍልን እንለምናለን። ውድ ተመልካቾቼ እባካችሁ ይህንን ቪዲዮ እንግዲህ ሼር አድርጋችሁ የምታረጉትን አድርጋችሁ ለእሸቱ እንድታደርሱልኝ ይሁን። ባምቢ ወይም ሀኒም ይሄንን ቪዲዮ የምታየው ከሆነ ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው። ምንም አይነት ነገር ራስሽ ላይ እርምጃ ባትወስድ ይችላለው። ሰው እንደምታውቂው ተሰባሪ ነው። ሁላችንም ወደ አምላካችን መጠጋት አለብን። እንግዲህ በቅርበት የምታውቋት ጓደኞቿም እንግዲህ በዚህ ሰዓት አብራችኋት እንድትሆኑ ጠይቃለሁ። ሌላው ደግሞ ይሄንን ማታቋት ደግሞ እንግዲህ በጸሎታችሁ እንድታግዟት ጠይቃለሁ። የጻፈችው ነገር ለቀልድ ስላልሆነ ማለት ነው፣ ሲሪየስ የሆነ ነገር ስለሆነ አተናት የሆነ ነገር እንዳንሆን ማለት ነው። በሚቀጥለው ቪዲዮ ይዤላችሁ መጣለሁ። እስከዛው እናንተንም ሰላም ቆዩ፣ ክፉ አይንካችሁ። ስለዚህ እናንተም እንግዲህ በዚህ ላይ ተመስርታችሁ ምን ማድረግ አለባት፣ እሸቱስ ምን ማድረግ አለበት የሚለውን እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የእኛም ቤተሰብም እንግዲህ ሰብስክራይብ ያደረጋችሁ መቀላቀል እንዳትረሱ። ይህን ቪዲዮን ብዙ ሰው ጋር እንዲደርስ እሸቱ ጋር እንዲደርስ ላይክ ማድረጋችሁ እንዳትረሱ ማለት ነው። በሚቀጥለው እስከምንገናኝ ሰላም ቆዩ።